ሀገሬ ኢትዮጵያ። የጥላሁን ሀገሩ የት ነው? ማለት የትውልድ ስፍራው። የጥላሁን አብዛኛው የህይወት ታሪኩስ ለምን አወዛጋቢ ሆነ? አዎ፣ ታላቁ የኢትዮጵያ የሙዚቃው ዘርፍ ንጉሥ ጥላሁን ገሰሰ የት ተወለደ? የተለያዩ ድርሳናትና መዛግብት እንዲሁም የምስልና ድምፅ ማስረጃዎች እንደሚያሳዩት የጥላሁን የትውልድ ስፍራ አዲስ አበባ ወይስ በወሊሶ ወረዳ በምትገኘው ጎሮ ሶየማ? እናስ ትክክለኛው የትውልድ ስፍራ የት ነው? ለምንስ አወዛገበ? ጋዜጠኛ እስክንድር ፍሬው በኢትዮጵያ ቴሌቪዥን በነበረበት ጊዜ በሰራው ዘጋቢ ፊልም የጥላሁን የትውልድ ስፍራ እንዲህ ተገልጾ ነበር። ጥላሁን ለሙዚቃ ያለው ፍቅር የታየው ገና ከልጅነቱ ነው። ከአባቱ አቶ ገሰሰ ወልደ ኪዳን እና ከእናቱ ወይዘሮ ጌጤ ጉርሙ ነው እዚህ አዲስ አበባ ጠመንጃ ያሽ ሰፈር የተወለደው። ገና የ6 ወር ሕፃን እያለ ግን እናትና አባቱ ተለያዩ። እናም ከዚህ ዕድሜው ጀምሮ ወሊሶ ከነበሩት የእናቱ እናት ወይዘሮ ነገዬ ዲንሳ ጋር አደገ። ጥላሁን ከጋዜጠኛ መዓዛ ብሩ ጋር ባደረገው ቃለ ምልልስ አዲስ አበባ ጠመንጃ ያዥ አካባቢ መወለዱን አረጋግጦ ነበር። ወደ ኋላ ልመልስህ ጥላሁን፣ ትውልድህ አዲስ አበባ ነው፣ ያደግከው ግን አያትህ ቤት ወሊሶ ነው። አዎ፣ ወሊሶ ትምህርት ራስ ጎበና ትምህርት ቤት ነው የተማርከው። አዎ። አያቶችህ ናቸው ያሳደጉ። አያቶች ለምን ወሰዱ ወደ ወሊሶ? አያቴ የወሰደችኝ ልጇ አንድ ነች። እንግዲህ አያት ያሳደገው ልጅ እንደሚባል አይነት ለማቀባጠል ካልሆነ በስተቀር ሌላ ትርጉም የለውም። ግን አያቴን በጣም ወዳቸዋል። በተጨማሪም የኢትዮጵያ ደራሲያን ማህበር የኢትዮጵያ የሙዚቃ ንጉሥ በሚል ርዕስ በ2002 ዓ.ም ባሳተመው መጽሐፍ ለጥላሁን ለራሱ ስለ ትውልድ ስፍራው ጥያቄ አቅርቦለት እንዲህ ብሎ መልሶ ነበር። መስከረም 17 ቀን 1933 ዓ.ም የመስቀል ገጸ በረከት ስጦታ ከአምላክ ለወላጆቼ ተበረከተ። በአጭር አነጋገር ይላል ጥላሁን ገጽ 4 ላይ፣ በአጭር አነጋገር እኔ ተወለድኩና ቤተሰቦቼ በደስታ ወይን ሰከሩ። ሆኖም በማላውቀው ምክንያት የወላጆቼን ፍቅር ከ6 ወር በላይ ለማጣጣም አልታደልኩም። ወሊሶ ወደሚኖሩት አያቴ ወይዘሮ ነገዬ ዲንሳ ተወሰድኩ ብሏል። ደራሲ ዘከርያ መሐመድ አቶ ፈይሳ ኃይሌ ሐሰና የሰነዱትን የቤተሰብ ታሪክ ማስታወሻ ተንተርሶ በ2007 ዓ.ም ባሳተመው ጥናታዊ መጽሐፍ
ጥላሁን የተወለደው በወሊሶ ወረዳ በምትገኘው ጎሮ ሰየማ ነው። በአንድ ወቅት ልክ እንደ ወትሮ ሁሉ ጥላሁን ሙሉ የቤተሰቡን ታሪክ የሰነዱትን አቶ ፈይሳን ለመጠየቅ ደብረ ብርሃን በሚገኘው ቤታቸው ይከሰታል። ከአቶ ፈይሳ የቤተሰብ ታሪክ ሰነድ አንዱን አንስቶ እያነበበ ድንገት ከተንጋለለበት ቀና ብሎ እኔ አሁን ይህን ታሪክ ባወጣው በቀሪ የህይወት ዘመኔ ከጋዜጠኛ ጋር ስዳረቅ ነው የምኖረው። ከአጭር ዝምታ በኋላ ቀጠል አድርጎም እኔ ስሞት ግን ይህንን ታሪክ አትተኙበትም አይደል ማለቱን ዘከርያ መሐመድ በገጽ 66 ላይ አስፍሮታል። ዘከርያ እንደጻፈው የጥላሁን እናት ወላጆች ሃይማኖት እስልምና ሲሆን የልጅነት ስሙም ደገፋ ነበር። የአንድ ዓመት ልጅ እያለ ጥላሁን ብለው ስም ያወጡለት በአካባቢው ባለርስት የነበሩ የክርስትና አባቱ ቀኛዝማች መኮንን መሸሻ ናቸው። ጥላሁን በበኩሉ ለኢትዮጵያ ደራሲያን ማህበር በሰጠው ቃል የአባቱ እናት ወይዘሮ ሀበሻ ሁሴን አሊ ሙስሊም እንደነበሩና ባለቤታቸው አቶ ወልደ ኪዳን ክርስትናን እንዳስነሷቸው ገልጦ እሱም ቢሆን በአዲስ አበባ ኮልፌ አካባቢ በ12 ዓመቱ ክርስትና መነሳቱን ተናግሯል። ይህ ሐሳብ በዘከርያ መሐመድ በተዘጋጀው የጥላሁን ሕይወት ታሪክ መጽሐፍ ጋር ይጋጫል። ዘከርያ ደገፋ በኋላም ጥላሁን በተወለደ በአንድ ዓመቱ መስከረም 1934 ዓ.ም በወሊሶ ቤተ ሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ቤተክርስቲያን በቀኛዝማች መኮንን የክርስትና አባትነት ተጠመቀ ይላል። እናቱ ወይዘሮ ጌጤነሽ ጉርሙ የቀደመ ስማቸው ጌጤነሽ ይታአ ከቡልጋ አካባቢ በጣሊያን ወረራ ምክንያት ከትውልድ አካባቢው ተሰውሮ ወደ ጎሮ ሰዮማ ከመጣው መልከ መልካም ወጣት ገሰሰ ወልደ ኪዳን ጋር ይገናኛሉ፣ ይዋደዳሉ። እናም ተጋብተው መስከረም 17 ቀን 1933 ዓ.ም የመስቀል ዕለት ሕፃኑ ደገፋ ወይም ጥላሁን ገሰሰ በጎሮ ሰዮማ ቀበሌ በአቶ ሐሰና ቤኛ አልፍኝ ተወለደ። እንደ ዘከርያ መሐመድ ጥናታዊ መጽሐፍ ከልጆቻቸው ጋር ባልና ሚስቶቹ ይሆናል ጠንካራ ትዳራቸው ምቹ እቤቱ ይደሰታል አይወጣም ከመሸ አባቴ ልጆቹ ራሱ ያሻሸ። አቶ ሐሰና ከባላ ቤተሰብ እስከ ጥላሁን ድረስ ለ200 ዓመታት ሲወርድ ሲዋረድ የመጣ የዘር ግንድ ቤተሰብ አባል ናቸው። ወይዘሮ ጌጤነሽ ይታአ እና ባለቤቷ ገሰሰ ወልደ ኪዳን ጥላሁን ከተወለደ በኋላ በሰዮማ ለተወሰነ ጊዜ ቆይተው አመያ የእናቷ የወይዘሮ ነገ አብደላ ርስት ወደሚገኝበት ሄደው መኖር ጀመሩ። ሆኖም ከ5 ዓመታት የትዳር ህይወት በኋላ እምጥ ትግባ ስምጥ ሳይታወቅ ወይዘሮ ጌጤነሽ ድንገት ጠፋች። ይህ ክስተት ሕፃኑ ጥላሁንን ከፍተኛ የልብ ስብራት አስከተለበት። ምናልባትም በዕድሜ ዘመኑ ለተፈጠረበት የስነ ልቦና ቀውስ የትምህርት አቀባበሉን ጨምሮ መነሻ እንደሚሆን ይገመታል። ምክንያቱም ይህ የዕድሜ ዘመን የሕፃኑ ቀጣይ የማንነትና የሰብዕና መሰረት የሚጣልበት ወቅት በመሆኑ የጆን ቦልቢ፣ ሲግመንድ ፍሩድ፣ ኤሪክሰንንና የመሳሰሉት ጠበብት ቴዎሬቲካል ኢንዲኬሽንስ ወይም ንድፈ ሐሳባዊ ጥቁምታዎች እንደሚያሳዩት ክስተቱ በሕፃኑ የኋለኛው የዕድሜ ዘመን የሚከተሉት ባህሪያት እንዲስተዋሉ ያደርጋል። እነዚህ ንድፈ ሐሳባዊ አሉታዊ መገለጫዎችም ያልተረጋጋ ወይም የታወከ ግንኙነት፣ የመገፋትና የመጠላት ስሜት ማዳበር፣ በሰዎች መሃል ሆኖ በብቸኝነት መቆዘም፣ ስሜታዊ መሆን፣ በረባ ባልረባው ማዘንና መጨነቅ፣ ባዶነትና ያመነ መስሎ ፈጽሞ ሰዎችን አለማመን ጥቂቶቹ ናቸው። ሰው መውደድ እንጂ ማመን ከንቱ ነው። ተሳስቶ መኖር በጣም ጥሩ ነው። ከዚህም ከዚያ ማለት ትርፉ ነገር ነው። ሁሉን ትቶ ተሰብስቦ መኖር። በበኋላ ይቆረቆር ወይም አቅለው ስለው ቆለለው እንዲሉ
ወይዘሮ ጌጤነሽን የበላው ጅብ ከዛሬ ነገ ይጮሃል ብሎ ሲጠባበቅ የከረመው የጥላሁን አባት አቶ ገሰሰ ተስፋ ቆርጦ ይመስላል እሱም ማቄን ጨርቄን ሳይል ልጁን ለአያቱ ወይዘሮ ነገ አብደላ ትቶ እንደ ባለቤቱ ከሚኖርበት አመያ በጠፍ ጨለማ ድንገት ይሰወራል። ሰው መውደድ እንጂ ማመን ከንቱ ነው። ተሳስቶ መኖር በጣም ጥሩ ከዚህም ከዚያ ማለት ትርፉ ነገር ነው። ሁሉን ትቶ ተሰብስቦ መኖር ወይዘሮ ጌጤነሽ ይታአ ወይም ጉርሙ ከ5 ዓመታት ፍለጋ በኋላ ጠመንጃ ያዥ አካባቢ ብትገኝም የጠፋችበትን ምክንያት አልናገርም በማለቷ በሆድ ፍጃው ታልፏል። በአንድ ጎዶሎ ቀን ወይዘሮዋ ጨርቆስ አካባቢ ጠጅ ቤት ከፍታ ኖሯን ስትገፋ በአካባቢው በተመሳሳይ ስራ የሚተዳደሩ ወንድና ሴት ተጋጭተው በአባራሪነትና ተባራሪነት ሲሳደዱ ሴቷ ሸሽታ ገብታ ወይዘሮ ጌጤነሽ ላይ ትጠመጠማለች። ወንድየውም ወድሮ ይዞ የነበረውን ሽጉጥ ሲተኩስ በወይዘሮ ጌጤነሽ ደረት ላይ ያርፋል። እናም ህዳር 12 1962 ዓ.ም በጥይት ተመታ ህይወቷ ያልፋል። ይህ ክስተት ለጥላሁን የዕድሜ ልክ የእግር እሳት ሆኖበት ኖሯል። የሚመለስ ቢሆን እንደ ሞት ሳይቀር ያሰኛል አንዳንዱን ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈጠር። በእናትና አባቱ ደብዛ መጥፋት ግራ የተጋባው ጥላሁን ቦርቆ ያደገባትንና አጥብቆ የሚወዳትን አመያን ጥሎ መሄድ ግድ ሆነበት። እናም መስከረም 1939 ዓ.ም የ6 ዓመቱ ጥላሁን ከአያቱ ወይዘሮ ነገ አብደላ ጋር ወደ ወሊሶ ተሰደደ። እዚያም ክርስትና አባቱ ቀኛዝማች መኮንን ባዘጋጁላቸው ቤት ተጠልለው ጥላሁንም በቀድሞ ስሙ ጊዮን በኋላም ራስ ጎበና ዳጨው አባ ጥጉ በተባለው ትምህርት ቤት ተመዘገበ። ሰላመካ ያገኔ ሰላመካ ሰላመካ ያገኔ ሰላመካ ሀርከፉኔ ያደኮ ሰላመካ ሰላመካ ያገኔ ሰላመካ ሰላመካ ያገኔ ሰላመካ ሀርከፉኔ አይቤት ሰላመካ ዱብቢን ተሚማ ዱብቢ ሙጨዮ መጋላ ija koo qabee gurra koo qabee neraasa gandan dhaga'ee dhiisinaan jennaani ittan dhiisa yaadee naa gamnaani salaamaka yaaganne salaamaka salaamaka yaaganne salaamaka harka fuune yaa'immeete salaamaka። ለታዳጊው ጥላሁን ህይወት በወሊሶ ምን ትመስል እንደነበር ለደራሲያን ማህበር ሲናገር እንዲህ ሲል ገልጧታል። የወሊሶ ሰፈራችን አረብ ተራ ተብሎ ይጠራ ነበር። ሰፈሩ እንደ ሌሎች ገጠር መንደሮች ሁሉ አዋራ የሞላበት ቢሆንም የልጅነት ዓለሜን ያየሁበት በመሆኑ ዛሬም ይናፍቀኛል። የጨርቅ ኳስ የምንጫወትበት፣ ቡሄ የምንጨፍርበት፣ በል ሲለንም በቡድን ተከፋፍለን የምንደባደብበት፣ ወዲያውም የምንታረቅበት በመሆኑ የወሊሶ ትዝታ ሊረሳ የሚችል አይደለም ብሏል። በትምህርት ችሎታው እስከዚህም የነበረው ጥላሁን በመዝሙር ትምህርት የሌሎችን የትምህርት አይነቶች ሁሉ ውጤት ያካክስ ነበር። ሆያ ሆዬ ጨዋታ ነፍሱ የነበረው ጥላሁን ቡሄ በመጣ ቁጥር የዘፈኑ ፊት አውራሪ ስለሚሆን ገቢው ከፍ ይል ነበር። እስከ 4ኛ ክፍል ተምሮ እጅግ ከሚወዳት አያቱ ተለይቶ በ12 ዓመቱ ገደማ ወደ አዲስ አበባ መምጣቱን ለደራሲያን ማህበር የተረከው ጥላሁን በቤተሰቦቹ መለያየት ምክንያት መሪር ሐዘን ተሰምቶት ወደማያውቀው ሀገር ድሬዳዋ መኮብለሉን አስረድቷል። ሸጋዎች ከቆንጆች አገር ወለናይተን ላሊበላን አልፈን በአውሳ በኩል
በሌላ በኩል ዘከርያ እንደከተበው በሙዚቃ ፍቅር የናወዘው ጥላሁን በ1946 ዓመተ ምህረት ወሊሶ እንደናውኝ ብሎ በቀኛዝማች መኮንን መሸሻ ትሬን ተኳትሮ በድብቅ ተሳፍሮ አዲስ አበባ መግባቱን ነው። ለዚህ መነሳሳት የዳረጉት ደግሞ ሱዳናውያኑ የትምህርት ቤቱ ርዕሰ መምህር ሚስተር ሼዳድ እና ወንድማቸው ሚስተር ማህሙድ እንዲሁም የእናቱ አዲስ አበባ መገኘት እንደነበሩ ጥላሁን ራሱ ምስክርነት ሰጥቶበታል። ለደራሲያን ማህበር ሲገልጽ ሚስተር ሼዳድ አለ ጥላሁን ከፍተኛ የኪነ ጥበብ ፍቅር የነበራቸው ሰው ናቸው። ያኔ ሱዳኖች በዘፈን ከፍተኛ ተቀባይነት ያገኙበት ዘመን ነበር። እስክስታቸው ለጉድ ነው። ልክ እንደ ጎጃም እንቅጥቅጥ መላ አካላቸውን በመስበክ ሲጨፍሩ የተመልካችን ቀልብ ይሰልቡ ነበር ብሏል። በእርግጥ የሀገር ፍቅርና የሱዳን ሙዚቀኞችና ዘፋኞች ወሊሶ መምጣት ለጥላሁን ልብ መሸፈትና አዲስ አበባ መግባት ከፍተኛውን ሚና ተጫውተዋል። በሌላ በኩል እንደ ዘከርያ አገላለጽ ሙዚቃ ለጥላሁን የህልውናው ካስማና ማገር ነበረች ብሏል። ውድ ተከታታዮቻችን የጥላሁን ልደትና እድገት ዝግጅት በዚህ ይቋጫል። በክፍል 2 ዝግጅት የጥላሁንን የሙዚቃ ህይወትና የከፍታ ዘመን በወፍ በረር እንዳስሳለን። ቸርን ሰንብት። አደራ ብያለሁ ወገኖቼ ለአገሬ ስታገል ለድንበሯ ተኝቻለሁ እኔ ካፈሯ ስለ ድል ታሪኬ